ደዋት እሺ እንደዚህ ሴት ለሴት ምናምን እነዚህ ታዋቂ ቲክቶከሮች አለ ብዙ ጉር ነው ያለው። እኛ ዝም ያልነው ለህዝቡ ስንል ነው እንጂ ለቲክቶከሮች ስንል አይደለም። ህዝቡ በንጹህ ልቡ እንደወደደ ውሎ የሚሄዱ አይደሉ እንደ እነዚህ ውሎ ታውቃለህ ሰሜ ውሎ በቀን የሚከፈለው ማለት ነው። ቀንጣሽ ሆኖ ዱቅ የሚሉት እና ውሎ እንደዚህ አንድ የሚሄዱት እንግዲህ ይታያችሁ፣ ጉዱን ይታያችሁ ወዴት እየተካሄደ እንደሆነ። እስጢፎ አርቲስት ነው ገባ? ምንም ቢያደርግ አርቲስት ነው። ያ አርቲስት ደግሞ ሱስ ውስጥ ሊገባ ይችላል ገባ? የትኛውም አርቲስት ሱስ ውስጥ ይገባል። እቺ ግን ገና ቂጧን ጥላ ውሎ የምትሄድ ሴት እንዴት እስጢፎን ትናገራለች ነው? እሱ ብቻ ሳይሆን ትናገረው፣ እሷም ቲክቶከር ናት ትናገረው። ነገር ግን በሀያቱ ስም ለምን መጣችበት? ምን አቀዳ ነው? እሱ ይኸውልህ በቃ ቀይ መስመር ነው። ይሄ ቀይ መስመር ነው። እኔ እኮ የተናደድኩት ማጎኑን መንካት የለባትም። ቴንክ ዩ። ሌላ አይነት ጸብ ቢሆን ኖርማል ነው። ሌላ አይነት ጸብ ቢሆን ኖርማል ነው። ነገር ግን እንዴት በሀያቱ ማለት ሀያቱን ይደበድብ ነበር? ለምን ይሄን ማለት አስፈለገ? እቅዷ ምንድን ነው? ለቃቃሚ ኬንያ ለምንድን ነው የሚሄዱት? አታውቅም አንተ? ኬንያ ለምንድን ነው የሚሄዱት? ንገረን፣ ለህዝቡ ንገር። ግን ይመር ድምጽ ስታወራ የሆነ ይስተካከላ እንዲገባን አድርገን። አሁን እኔ ይገባኛል የምትናገረው፣ ህዝቡ እንዲገባው አድርገው። ህዝቡ ቢገባው ይደነግጣል ሙሉ ለሙሉ። በቃ ይደንግጥ፣ ገጥመዋል፣ ሊግጠሙ። በቃ እኮ እንዴ እናጥፋቸው እንዴ ፋይላቸውን አውጥተን። ምንም አማራጭ የለም፣ መግባት ነው ወደ ውስጡ። ለህዝቡ ማሳወቅ አለብን። እጃችን ላይ ያለውን የቪዲዮ እንትን ኤቪደንስ ማቅረብ አለብን። አለ ብዙ እጃችን ላይ። ህዝቡ ከዚህ በኋላ የሚሸወድበት ጊዜ የቲክቶክ መቀየር አለበት። በቃ ስማ፣ ትዝ ይልሃል ኬንያ ሄደው ለሶስት ነው ምናምን እነዚህ እነ ፊዮና ለምን የአንድ አልጋ 1000 ምናምን ዶላር ነው የከፈልነው ምናምን ብለውት ምን ሰርተሽ ምናምን የሚላት ሰዓት እሺ ኬንያ የሚሄዱት እኮ ያው የተመሳሳይ ጾታ ፍላጎት እኮ ነው። አታውቅም እንዴ? ኖ ይሄን አላውቅም። ዋት ዘ ፋክ ኖ 100% እኔ ልንገርህ ከነ ማስረጃ አለኝ። ማስረጃ እስካላየው አላምንም። ምን ማለት ነው? ማለት ልክላለሁ ቴሌግራም ላይ እንዴ። ስማ፣ አዲስ አበባ ነጭ ላለመሆን ኬንያ የሚሄዱት ሴቶች ተጠርተው ሴቶች ነው የሚጠሯቸው፣ ኢንቫይት የሚያደርጓቸው ምናምን ሴት ባለሀብቶች እሺ ሊዳሩ ነው የሚሄዱት። አረ ተው የምሬን ነው። ቀልድ መስሎ ነው። አንተ ራሱ ለነገር የሰው ስም እያጠፋ ሆነ ነው። ግን ይሄ ነገር አላቅም። በቃ ልክልሃለሁ። አንተ በቃ ያለ መረጃ እኔ እዚች ጋር ይሄ ጉዳይ ላይ ያለ መረጃ እንደዚህ አንድ ቃል አላወራም። መረጃው በደረሰኝ ሰከንድ ግን ጦርነቱን እቀላቀላለሁ። በቃ የነማን ተተኪ እንደሆኑ ታውቃለህ? እነዚህ እሺ የነ ሜሪ አሁን አሜሪካ የገባችው ሜሪ ቂጦን አውቃታለሁ። አዎ በቃ እነሱ አንድ ጀማ ናቸው። እኔ እኮ ምን አበሬያቸው አዝግ ነበር እኮ ቦሌ እንዳለ ማውቃቸው ጀማዎች ናቸው። ምን እንደሚያደርጉ ምናምን አውቃለሁ። አሁን እነዚህ ልጆች ናቸው። እነዚህ ልጆች ትላለህ እንዴ? ስንት ናት ፊዮና? 24 ምናምን እኮ ነው። ኧረ እባክህ አትሆንም ፊዮና 24 አትሆንም። አንተ ሁሌ እሷ 19 ነው የምትመስለው። አይ ህፃን ናት ማለት እኔ እንደ ህፃን ነው የሚመስሉኝ። 24 ከሆነች ምን በጣም ትልቅ እኮ ነው የምትሆነው። አንተ ቀልድ። ታይላንድ ምናምን እየሄዱ ስንት ነገር የሚያደርጉ ሴቶች ማስረጃ አለ ወይ? ማስረጃ እኔ ያለ ማስረጃ አሁን እልሃለሁ ብሎሃል። በቃ ይላክልህና የዛ ሰዓት ታውራ። ግን በዚህ ጉዳይ ላይ አላወራም ወይ ብላክ። ሐሳብህ ምንድነው? አዎ ከላከልህ በኋላ ታወራለህ ወይ ብላክ። ኦኬ ግን ፊዮና የተባልሽ አካክ ስርዓትሽን ያዢ። ከገጠምሽ እንገጥማለን ነው እያልኩሻለሁ። አዎ ሰሜ እንዴት ናችሁ? ሰላም እንገጥማለን። ምትነኪውን ነገር ምታደርጊውን ነገር ለይተሽ እወቂ። ሰውን በምን በኩል ማጥቃት እንዳለብሽ ለይተሽ እወቂ። አሁን የተጠቀምሽው የመረጥሽው መንገድ ራስሽን ያስወጋሻል። ጥንቃቄ አድርጊ ብላ ሐሳብን ቀጥል።
እሺ እኔ እንኳን የገባሁት በዚህ ጉዳይ አይደለም። ሰሜ እዩ እንዴት ነህ? ሰላም ነው? እዩ ልንፈልግው ነበር ወይ ብላክ እንዴት ነሽ ብራዘር? ፒስ ነው አለው ብራዘር። እኔ የምልህ ዱባይ ትራንዚት ለማድረግ ለዛን 10 አወርስ ትራንዚት ቪዛ ያስፈልጋል እንዴ? ከየት ነው? ከሳውዲ ቪዛ ያስፈልጋል። እዚህ ለአስር ቀን ለመቆየት ምናምን ነው? ኖ ትራንዚት ነው። ለዛን 10 አወር ነው ትራንዚት። አያስፈልግም። እዛው ኤርፖርት ነው ቁጭ የምትለው፣ መውጣት ኤርፖርት አትወጣም። አይ ኖ ግን ምን መሰለህ አክቹአሊ ለእኔ እንኳን አይደለም ሰው ጠይቅልኝ ብሎኝ ነው እና ዩኤል ሜቢ ሊያውቀው ይችላል ብዬ ነው። ከኤርፖርት አትወጣም። እዛ ሪኳየር ያ ቪዛ ግን ሪኳየር ያደርጋል። ቼክ ሳደርገው ዲቴይል ኤርፖርቱ ግን ወደዛው እንደዚህ ገብቶ ስንት አጀንዳ ሀሳብ እየሰጠው ስለ ኤርፖርት ይጠይቅልኛል እንዴ? በውስጥ አጽፈለትም እንዴ? መንጉር እናንተ ደግሞ እንዴ ታብታብ አድርጉ። አሁንም ነገም እና እኔ ታዲያ ምን ይላል? ልረሽን ነው እኔ ስናድድ እረሽናለሁ። ስንት ጉድ ይዤ ስንት ሀሳብ እያወራው ገብቶ እንትን በውስጥ አጽፍለትም እንዴ? ትግል ሊያደናቅፉ ነው። ቴራ ነው ትክክል። እቺ 9000 እኔ ለሰሜ ግን ገና በፊት ምን አለ ለአያቱ መልካም ነው ሲቆም ለምን ትቆማለህ? አያትን ስትገርፍ ነበር ስትደበድብ ብላ ለምን አላለችም? ትክክል። አሁን እንደዚህ ብላ የምትመጣው ትክክል። ለምንድን ነው የተፈለገው? እባክሽ ሌላ አጀንዳ አምጪ፣ የማይመስል ነገር አታምጪ። ያው እንዴ መሰራችሁ በመጀመሪያ ደረጃ አንቺ የምትጠቀሚው ነገር ታፕታፕ ኮፒ ሊንክ ሪፖስት አድርጉ። እሺ ታፕታፕ አድርጉ፣ ቤተሰብ ታፕታፕ አድርጉ። ኢዩኤል የሚያወራው ውሸት ነው ይላሉ እና ማለት ነው ሰሜ እሷ እስጢፎ አያቱን ሲደበድብ ነው የኖረው ስትል እውነት ነው ታዲያ? እንግዲህ ምን አይነት እኮ ህዝብ እንዳለ ምክንያት አየው ምን መሰላችሁ ቤተሰብ፣ እኔ አሁንም ነገም የምነግራችሁ ነገር ሰውን እንኳን ስትጣሉ ስትጠቀሙ ያን ሰው ከቲክቶኩ በላይ ህይወቱን ይጎዳዋል አይጎዳው የሚለውን ነገር ማሰብ አለባችሁ። ምክንያቱም አንቺ እከክ ስንት ማጥቂያ መንገድ ማጥቃት እንኳን ከፈለግሽ ነው እስጢፎን ማጥቃት እንኳን ከፈለግሽ ብዙ ማጥቂያ መንገዶች አይጠፉ አሉ። ብዙ ማጥቂያ መንገድ። እንዴት የሀያት ስም የሞቱ ያረፉ እናት ስም ታነሻለሽ? እከክ ምን ያደርግልሻል? ምንድነው እቅድሽ? ሐሺሽ ያጨሳል። አንቺ አንደኛው ሐሺሽ አጫሽ ነሽ፣ እናውቃለን። ሁሉም ሰው ያውቃል። አንደኛዋ ሐሺሽ አጫሽ፣ ሱሰኛ፣ ድልብ በእሙሙሽ የምትኖሪ ተማሰሜ ኢትዮጵያ ካሉ ቲክታከሮች ከሴቶች ሐሺሽ ማታጨሰው ልንገርክ፣ ኮኬን ማትጠቀመው እማማ ዝናሽ ብቻ ናቸው። እከክ ብያለሁ። እንግዲህ ታያችሁ ከማማ ዝናሽ ውጪ እንዳለ አጫሽ ናቸው። ይታያችሁ እማማ ዝናሽም እንትና ስላለ ነው ወይ ስለ አንዳቸው መጥቶ ስላላስለመዷቸው ነው። አንዴ ቢነኩት ኋ ነው የሚሉት። ግን ራስሽ የምታደርጊው ነገር ራስሽ የዛ ክታብ ሰው ሆነሽ የዛ ተጠቃሚ ሆነሽ ሰውን በዛ በኩል አንተ ሐሺሻም ለማይ ነው የምትሆነው ካላቆም ሱስህን ካላቆም ለማይ ነው የምትሆነው የምትይ እከክ መሀይም እኛ ያወቅንሽ ስትዘርፊ ስማ ሰመዱ እሱን ተወውና እኔ ከነ ዱቤ ዝርዝራቸው መች 1 ግራም እንደተበደሩ መች 300 ብር ጎላቸው 1 ግራም እንደወሰዱ ከነ ዝርዝራቸው ማምጣት እችላለሁ እኮ እንዳለ መረጃውን አምጣ ከነ ስም ዝርዝራቸው መረጃውን አምጣ ለጥፋለሁ። መረጃውን አምጣልኝ። ታብታብ አድርጉ፣ ቤቱን ፎሎ አድርጉ። እከክ ሁሌም እዚህ ጋር እኔ ተደብቀ እየሰማሽ ነው አንቺ ፊዮና የተባልሽ መሀይም። አንቺ አንደኛው ሐሺሻም ነሽ። ወጣቱን በከሉት። ስንት ሴቶች ስማ ፌመስ ትሆናላችሁ ተብለው ተጠርተዋል ውሎ በእነዚህ ሴቶች
ፈምሳላችሁ እና ፈምሷችኋለን እያሉ ስማ ግሮቭን አወቋ ግሮቭ የሚባል ቤት ግሮቭን አሁን 70% እንዳለ ማቀው ህዝብ ነው ያለው እሺ መረጃ ላክ ወይ የሆነ ነገር አድርግ ምንም የሚለጠፍ እኮ አይደለም እኮ መረጃው በቲክቶክ አይሆንም ሸፈን አድርገን እንለጥፈዋለን በምን ሸፈን አድርገህ ትለጥፈዋለህ አይለጠፍማ ማይለጠፍ ነገር ካለ እኛውን ልናየው እንችላለን እንጂ አይለጠፍም እኔም ካየው ችግር የለም ሰመዱን የምታምኑ ይላክለትና ሰመዱ ይንገራ እኔ እንግዲህ እስከዛሬ ውሸት ነገር ሴራ ነገር ህዝብ ላይ የማየውን ነገር ስለጥፍታ ይቻላል ስለሆነም ይሄን መረጃ ተልኮልኝ እንዳየሁት ለህዝቡ አቀነባብሬ ፏድርጌ ጽድት ያለ መረጃ ነው ማቀርበው የመጨረሻ ሐሳቤ በቃ ገጥመዋል ሐሺሻ መሆናቸውን ከራሳቸው አፍ ወጥቷል ስለዚህ ይኬድበታል መረጋት አለባቸው ጓደኛው አልነበረ እንዴ አብራ ስለምታጨስ ነው ካውቃ የተናገረችው ትክክል ሐሺሻ ሆነ ለምን አብራው ነበረች ትክክል ምክንያቱም በቃ ይበቃል ከዚህ በኋላ ይሄ ምስኪን ህብረተሰብ ተደብቆ ከሱ የሚሸውዱበት ነገር አይኖርም መሸወድ ይበቃል ይሄ ምስኪን እኛ እናቃለን በፊትም እናቃለን ማን ማጠብቋቸው ሰዎች የሐሺሽ ንግድ ውስጥ ቁጭ ብለው ሐሺሽ እያጨሱ የሚኖሩ ሰዎች ናቸው ማጠብቋቸው ሰዎች ነገር ግን ሰሜ በይሄ ስልክ ነው ያለ ካሼር ላደርግልህ ነበር የሆነ ነገር በዚህ በቲክቶክ አድርግልኝ በምን ታያለህ ታዲያ የለ ሌላ ስልክ ገና አልተደራጀ ካንተ ሌላ ቤት እየወጣች ያይዋሉ ተው ስትወጣ ልክልሃለሁ ቆይ በቃ ኦኬ ላክልኝ ችግር የለም ነገ መግባት በኋላ መግባት እንችላለን ነው ሳሚ አንድ ስልክ ነው እንደ ያለህ አባቴ